እውነቴን ነው የምነግርህ። ቡቡን ካየው በኋላ ያለውበት ነገር አልሐምዱሊላህ፣ አላህ ለሁላችንም የሰጠን ነገር አለ እና አልሐምዱሊላህ። ስለዚህ በራሱ መንገድ ነገሮች ይሄዳሉ። ገብቶሃል አይደል? እና ብዙ ለመናገር እንትን ብዬ አይደለም እንትን ያልኩት እና ፕሊስ በቻላችሁት አቅም መተው ሳይሆን እናንተ እንዴት መስራት አለብን የሚለውን ነገር ተነጋግራችሁ እንደዚህ ማለት በሆነ አጋጣሚ ሰዓቱን ጠብቃችሁ ወይንም ደግሞ ጊዜ ሰጥታችሁ እናውራ ብላችሁ ቲክቶኩን ከፍታችሁ ማውራትና እንዴት መስራት አለብን የሚለውን ነገር ነው ማሰብ ያለባችሁ። ምክንያቱም ሳሚ ያውቀዋል፣ እዚህ ኢማራት ላይ ብዙ ልጆች አሉ ተቸግረው ያሉ፣ ብዙ ስራ መስራት የሚፈልጉ ልጆች አሉ በየሆስፒታሉ። የሚሰማ ሰው እና የማይሰማ ሰው አለ። ግን እንዴት ተሰምታክ እንዴት ነገሮችን ማሳለፍ አለብኝ የሚለውን ነገር ሳሚ መስራት አለብክ። ሳሚ ምናልባት እኔ በአካል ማግኘት የምችል ከሆነ በአካል አገኘሃለሁ፣ ያለሁት ሻርጃ ነው። ግን እንዴት መስራት አለብን የሚለውን ነገር ተነጋግራችሁ መስራት ነው እንጂ ወደ ኋላ አይደለም። አብርሽ ተረድቻለሁ የምትለው ነገር ቀደም ስትናገር ሰምቻለሁ እና አመሰግናለሁ። ብዙ መናገር ያው አይደለሁም። ድምፀ ተአቅቦ አድርጋችሁብኛል። እኔም የራሴን ትንጥዬዋን ሀሳብ ቅድም እንግዲህ ተናግሬያለሁ። በክዬ ቀጥል አንዴ አንተማ ቀጥል። አዎ እኔ እንደ ራሴ ማለት ከወንድሞቼ ከእህቶቼ ጎን መሆን በጣም ደስ ይለኛል። ከሚዲያም ውጪ ይሄ ሚዲያ እኮ የሆነ ሰዓት ላይ እኮ ሳሚዬ እኮ ይቀልጣል እኮ። ስንት ሚዲያዎች ቀልጠዋል አይደል? ይመጣሉ፣ ሀሳባቸውን ይገልጻሉ፣ ይሄዳሉ ምናምን። አሁን ቲክቶክ ትንሽ 5 ዓመት ምናምን ሆኖታል። ከተወሰነ ጊዜ በኋላ እኮ ይጠፋል። እዚህ ጋር የተሰበሰበ ሰው አንተዋወቅም ምናምን እና ግን ምንድነቻችንን የሚረዱ አለን የሚሉ ቤቲ አንድ ነገር ልንገርህ። እኔ በጣም ልቤን ከነካኝ ነገር ውስጥና በጣም ከተሰማኝ ነገር ውስጥ በጣም አሁን ቲክቶከሩና በጣም ብዙ ፎሎወር ያላትና አሁን ቃውጢ እያደረገች ያለች ልጅ ስሟን ማልነግራችሁ እኔ ቤት ተደፍራ፣ እኔ አሁን ይሄን ማውራት አልፈልግም ነበር። እኔ ቤት ተደፍራ ደም በደም ሁና ተደፍራ እኔ ጋር አስቀምጫታለሁ። አሁን ነው እንኳን የቆየ ታሪክ ነው የምነግርህ። ኦኬ በጣም ብዙ ከ6 ዓመት ከ7 ዓመት በፊት ስንት ዋጋ የከፈልኩላት ልጅ አንተ ልጅ። እኔ እኮ ማንም የማያውቅ ሰው ምንም ያደርግ ምንም ችግር የለም። ለነዛ ሰው ቦታ ማትሰጥ የምታውቀው ዋጋ የከፈልክለት ሆስፒታል ተሸክመ የወሰድከው ሰው ከብዙ ችግር ያወጣው ሰው ዛሬ ጊዜ ከፍ ያደረገው ሰውና ገዛ ከላይ ወርታች እያየ አለ እንዴ ምን ልሰራ መጣ? በቃም እንዴ አልደከመም እንዴ አላረጀም እንዴ ሲል ምን ታስበዋለህ? ምንድን ነው የሚባለው? ስቀህ ታስቀኝ። በጣም ነው የገረመኝ። በጣም አንተ ብዙ ነገር የሆንክላቸው ሰዎች ናቸው ለአንተ ሞት ጉድጓድ የሚቆፍሩልህ፣ ለአንተ ዋጋ የሚያሳንሱህ እና እኔ አሁን ይህን ሳምንት ቲክቶክ ተዘግቶ ያሳልፍኩትን ማን ያውቃል? ምን አይነት ኢንፎርሜሽን እንደሚደርሰኝ፣ ምን አይነት ስልክ እንደሚደወልብኝ፣ ምን አይነት ማስፈራሪያ ዛቻ እንደሚመጣብኝ፣ ምን እንደሚሉኝ። አንተ በ3 ቀን ውስጥ ከዚህ ሀገር የማባረር ስልጣን አለን የሚሉ ሰዎች ተፈጥረዋል። እግዚአብሔር ይመስገን፣ በጣም ደስ ይላል። አዲስ አበባዎች ብያቸዋለሁ፣ የመጨረሻ ልዩ ናችሁ፣ ትለያላችሁ። ብዙ ነገር አለ። ለማንኛውም ግን ምንድን ያደረግነው? ወንጀልም ሰርተን ከሆነ አደባባይ ላይ ነን ያለነው። ለምን ወንጀላችንን አይነግሩንም? ለምን በህግ ወስደው እስር ቤት አያስፈርዱብንም? ሞትም ካለ ሞት ለምን አያስፈርዱብንም? እንደ የቲክቶክ ጄኔራል የምትሆኑት ለምንድን ነው? ችግር ካለ ኤኒዌይስ ሀሳቤን ሳቀርብ ሳሚዬ፣ እኔ አንድ የማምነውን ነገር አለ። በከፍታ መብረር እኔ በጣም ደስ ይለኛል። በቃ እኔ ታውቀኛለህ አይደለ? በጣም በአካል ድረስ ነው የምታውቀኝ። እና ቤኪም የተናገረውን ሀሳብ 100% ከፍ ብሎ መብረር ያለው ብዙ ትርጉም ያለው ስለሆነ ከፍ ብሎ ለመብረር እንሂድ። ከፍ ብሎ ለመብረር ስንሄድ ደግሞ ድር ቢያብር አንበሳ ያስር ነውና እኛ ያልፈጠርነውን ነገር እኛ በርስ በርስ ያላመጣነውን ነገር ሌላ ሰው ማንም ሊያመጣልን አይችልም። ሳሚ እናቴ ትሙት ነው። ሁሉ ነገሩ ይመለሳል፣ ሁሉ ነገሩ ይመጣል። ግን we have to do something. ታስታውሳለህ? የሆነ ጊዜ ሳሚ
ለምን የሆነ ሱቅ ነገር አትከፍትም ወይ የሆነ ነገር ይዘህ ለምን አትሰራም ስልህ አይዋይ የእህቶቼ ነገር መቼ አስተኛኝና መቼ አስቆመኝና መቼ አስቀምጠኝና ነው ያልከው። ለአንተ ግን የቆመልህ ማንም የለም በአሁኑ ሰዓት ገብቶሃል። ያንን ስል ደግሞ እዛ ስል ነው ያልከው። ስለዚህ እነዛ ፖዘቲቭ ነገሮች እንዲመጡ ልብ ያለው ሰው ካለ አብሮነቱ ይበቃል። ለጠቢብ ሰው አንድ ቃል ይበቃዋል ነው የሚባለውና አብሮነቱን አምጥቶ የሆነ ነገር ላይ መስራት መቻል የራሳችን ነገር መፍጠር መቻል ይቻላልና እንደ ሐሳብ እዚህ ላይ ካወራ ነው የቀረውን ነገር ማድረግ ያለብንን ደግሞ በውስጥ መስመር እያወራን እንሄድበት መልካም ነው እላለሁኝ። እወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ እናመሰግናለን። ኦኬ እንዳትወጣ አሁን የተናገርከው ነገር ደስ ብሎኛል። ሳሚ ለአንተ የቆመ ማንም የለም ብለሃል። ትክክል። ኦኬ አንድ አውሪ። ሳሚ ረጅም ሰዓት ላይ ቀደም ዕለት ያወራኩህ ነው አውቀኸኛል። ሱዲ እንደዚህ ምናምን ብዬ አንድ ቤት ብዙ አመት ሰራው ምናምን ያልኩህ አስታወስክሽ? አይዋ ሰላም ነህ? እየሰማሁ ነበር ከታችሁኝ። ያው ቢዚ ሲሆን አልገባም እና ሁሉም ያው ያላቸውን ሀሳብ የሚናገሩት ነገር ትክክል ነው። ግን በአንተ ላይ አንድ ችግር ያየሁት ምንድን ነው፣ ያው ፊት የሚያውቁህ ናቸው እዚህ ያሉት። አብርሽንም አውቀዋለሁኝ ያው በሚዲያ በአንተ ላይ አሁን ያው በፊት ስለ አንተ ፐርሰናሊቲ ህይወትን ባላቅም ለኛ ያው መከታ እንደሆንክ ሁሉን በእኔ ህይወት ላይ የተፈጸመውን የሆነውን ነገር ያው አይተሃል አይደለ? አንተ እስከማልቀስ ድረስ ማለት ነው። እና ያን ያህል ነው ዋጋ የከፈልክልን። የተጠቀመም ህይወቱን አስተካከለ፣ ያልተጠቀመበትም እንደኔ ተጎዳ። እና ምን ለማለት ፈልጌ ነው፣ አንድ ሰው ወጥቶ ቢከስህ አጥፍተህ እንኳን ቢከስህ ያንን ክስ ብዙ አትደነቅበት። ገብቶሃል? የመጣውን ነገር ነው። እኔ ወጥቼ ሳሚ እንደዚህ ነው ብዬ ያንን ነገር ብናገር በሰው ልታስነግረኝ ትችላለህ፣ ወይም አውቄ ሊሆን ይችላል፣ የምቀኝነትም ነገር ሊሆን ይችላል። እና ያንድን ሰው እከሌ እንደዚህ አለኝ ብለህ ለምን እህት ወንድሞቻችን እኮ እየጎዱን ነው። አንተ ለራስህ አልሆንክም፣ ለኛ ነው የሆንከው። ማለት መጀመሪያ ለራስህ መሆን አለብህ። እህት ወንድሞቻችሁ አባታችሁ ባላችሁ እንዳይቀማችሁ ብራችሁን እንዳትጎዱ እያልክ አንተ ስትመክረን ለኛ አንዷ ወጥታ አንተ ዋጋ የከፈልክላት ክዳ እንዲህ ነው ብላ ብትልህ ምን ያስደንቀሃል? እኛ ቤተሰቦቻችን እኮ እየጎዱን ነው አይደል እንዴ? ለኛ ምክር ስትሰጥ እሷ አንተ ያገዝካት ወጥታ እንደዚህ ብትልህ ልትደነቅ አይገባም። ልትደነቅ አይገባም። ወጥቷል። ሁሉም ለምሳሌ ሀቢባ ስንት ጊዜ ነው ቤቷ የተዘጋባት? ጠንካራ ናት፣ አልተበገረችም። ባሏ ወጥቶ እኔ በአንድ በኩል እገድፋታለሁ፣ በአንድ በኩል እቃወማታለሁ። የሁላችንም ማስተያየት አለ። ባሏ ወጥቶ እኔ ከጎንሽ ነኝ እስከሚል ድረስ ነው እኮ ችግር የደረሰባት። እያጠፋችም እያለማችም አልተበገረችም። አንተም ደግሞ ሌላ ሰው ወጥቶ አንተን ሲከስህ ጠንካራ ነው መሆን ያለብህ። ገብቶሃል? እንጂ እከሌ እንደዛ አለኝማ ካልክላቸው ራስህን ነው የሚሉህ። እና እኔ እኮ እከሌ እንደዚህ ያለኝ አይደለም እኔ መቼም ብዬ አላውቅም። መቼም ማንም የሚለኝ አትልም። ከሳሱ እኮ ብዙ ነገር ይመጣል። ሳሚ ልል ያልኩት እኔ ስለ ሰው ታወራለህ እያልኩ ሳይሆን አንድ ነገር እየተግባባ እንድንሄድ እኔ ማለት ነው። እኔ የያዝኩት አንድ ነፍስ ነው አይደለ? አንድ ህይወት ነው ያለኝ። ማንም ምንም ቢያመጣ ምንም የፈለገ ቢመጣ የፈለገ የጥግ ሞት ጥግ ድረስ ቢመጣ እኔ ምንም አይመስለኝም። ስለማውቀው ለምጆም አልፌበትም የመጣው ነኝ። እስከመደብደብ መርዝ እስከመሰጠት ብዙ ነገሮችን ያሳልፈው። አሁን እዚህ ጋር ማውራት ማልፈልጋቸው ነገሮች ተካሂደውብኛል በእኔ ላይ። ያ እንኳን አላስቆመኝ። እኔ ምንም ያስቆመኝ ነገር የለም። ግን እኔ አሁን እያልኩ ያለው ነገር ነው። እኔ አሁን በቃ በተለይ አሁን ያው አብርሽም ያውቃል። ለተወሰነ ጊዜ ትተነው ነበር። እኔ ትቼው ነበር ለራሴ በጤናም በአንዳንድም የራሴን ህይወት ማስተካከል ብዬ
ተወሰነ ጊዜ አቁሜው ነበር፣ ጠፍቼ ነበር። ያው ደረሰብኝ በአንዳንድ ነገሮች አቁሜው ነበር እና ተመልሼ ስመጣ ግን የሆነ ታምናላችሁ የሆነ ባህር ውስጥ የገባው ያለ ስሜት የሚሰማ የሆነ ትንፋሽ የማሳጠር ነገር። ለምን ትውልዱ መንቀርቀርቀርቀርቀር ብሏል። ሌላ አሁን እናንተ የምታውቁት ሚዲያ ላይ ያያችሁትን ነው። ሚዲያ ውጭ ያላያችሁት ስንቱ ህይወቱ ተመሰቃቅሏል። እናንተ ምን ሆናችሁ ነው? በየቦታው የራሱ ህይወት በቃ ሰው አሁን አረብ ሀገር ያሉ እህቶቻችን የራሳቸውን ህይወት እየኖሩ አይደለም፣ ለሰው ነው እየኖሩ ያሉት። ለራሳቸው ግን ይመስላቸዋል ለራሴ ነው የምኖረው ይላሉ፣ ግን አይደለም። ለራስ መኖር ማለት እድሜን ማሰብ፣ ጤናን ማሰብ፣ ነገን ማሰብ፣ ዛሬ መጠንከር፣ በሁለት እግር መቆም ነው ለነገ ማሰብ ማለት። ሰው ለራሴ ነው የምኖረው የሚል ሰው ካለ የራሱን ህይወት አስተካክሎ ነው ቀሪውን ደግሞ ትርፍ ጊዜው ለሌላ ሰው የሚሆነው። ግን ያንን እየተደረገ አይደለም። የምታየው ነገር ያሳዝናል። እኔ በጣም እና አሁን አንቺን ለምሳሌ ልበልሽና እንደምሳሌ አሁን አንቺ ስደት ሀገር ላይ ከ20 ዓመት በላይ ሆነሽ አስበሽዋል። በጣም ያኔ በወቅቱ ብትጠነክሪና ነገሮችን ብታስተካክሪና ምን አባቱ ስደት ገንዘብ እንጂ ጤናና ህይወት አይሆነኝ፣ እድሜ አይሆነኝ፣ ልጅ አይሆነኝ፣ ፍቅር አይሆነኝ፣ ሰላም አይሆነኝ ብለሽ ያኔ ብትወስኝ ኑሮ ዛሬ አንቺ ትልልቅ ልጆች ትዳር ይዘሽ ህይወትሽን ኑረሽ ሀገርሽ ላይ ቲማቲምም ሽጠሽ ቢሆን መኖር ነው የሚፈልገው አይደል? ያው እንጀራ በወርቅ አይበላም። አንቺ ግን የሰዎችን ነገር ስትሰሚ በራስሽ መንገድ ነው ስትይ ራስሽን ተሰሚ ምንም ቢሆን ምንም የሆነ መስመር ውስጥ ገብተሽ እግዚአብሔር ይመስገን አሁንም በህይወት አለሽ። ግን አለው ግን ያው መኖር አልሐምዱሊላህ። ግን የዛን ሰዓት እኔ ሀታ ዩቲዩብ ላይ እንኳን ልክ እንዳሁኑ ብገባ የዛን ጊዜ ባናገርህ ያ ነገር ይሆናል እምለወጥበት ነው ብዬ ራሱ አስባለሁኝና አንተ በመጥፋትህ ደግሞ በጣም ብዙ ሰዎች ልክ እንደኔ ተደብቀው የሚያዩህ መናገር እየፈለጉ መናገር ያልቻሉ ብዙ እህቶቻችን አሉ። ገብተዋል። አሁን አንድ ሰው ያንተ መጥፋት አንተን ብቻ አይደለም የጎዳው፣ የኔ መሰሎች ብዙ በዛ ሰዓት ቲክቶክ የመጣው አሁን ነው። በዛ ሰዓት በነገራችን ላይ እኔ አብርሽም ይቅርታ አድርግልኝና ሰነፍ ነው ብዬ ነው የምለው። እሱም ካንተ እኩል ነው። ለአረብ ሀገር ወጥቶ እሱ ነበረ መጀመሪያ፣ አንተና እሱ ናችሁ ያን ያህል ሀታ የወኒ እንኳን ያልሆነ ቃላት እየተናገረው ማለት ነው። የዛ ሰዓት በእኛ የተነሳ እሱን የወኒ ጋር እየገባ ማለት ነው። እሱ ቪዲዮ ይሰራበት ነበር እና እናንተ የማንንም አሉባልታ ትታችሁ ወደፊት መምጣት ያለባችሁ እናንተ ናችሁ። ሱቅ መክፈት ካለባችሁ ሱቅ ከፍታችሁ እየሰራችሁ እኛም ማገዝ ትችላላችሁ። ኢትዮጵያ ውስጥ ከእህትና ከወንድሞቻችሁ ጋራ ተነጋግራችሁ ከነሱ ጋር ሆናችሁ አብራችሁ መስራት ትችላላችሁ። እና አሁንም ሚዲያውንም ታውቁታላችሁ፣ እህቶቻችሁን ወንድሞቻችሁን ታውቁታላችሁ። ብዙ ተጎጂ ስላለ ልክ እንደኛ ወድቀው እንዳይቀሩ አሁንም እናንተ ወደፊት ነው መራመድ ያለባችሁ፣ አስተካክላችሁ ማለት ነው። አንድ ላይም ብትሆኑ እዛም አላችሁበት የሆነ ምልክት ሰጥቶ አስወጥቶ ነው የመለሰኝ። ኮፒ ሊንክ አድርጉ እና ለማንኛውም መጠንከር ነው ያለባችሁ። አብርሽ ራሱ ልክ እንዳንተ ነው እያልኩኝ ነው። እሱም ወደኋላ ቀርቷል ማለት በእንደዚህ እህቶቹን የሚሰራውን ንግድ እየነገዱም እያገዙም ነው። እያያችሁ ነው የሚሰራውን ነገር። ያንን ማድረግ ካለባችሁም አድርጉ። የምታስተዋውቁትም ነገር ካለ አስተዋውቁ። እናንተን የሚያውቅ እናንተን በበጎ ነገር አግዛለሁ የሚል ስራችሁን። ስህተት እኮ አለ። ስንቶቹ ናቸው አሁን ትናንትና ሙኒትን ወጥተው ያን ያህል ብር ሰርቃለች ሌባ ናት እስበራሳቸው እየተካሰሱ ነው አይደለ? እስበራሳቸው እየተካሰሱ ነው። መልሰው ይሄው እዛው ሚዲያው ላይ ናቸው፣ እዛው ስራቸውን እየሰሩ ነው። እና ለሚመጣው ጥፋት አንዷ ወጥታ ስማችሁን ለምታጠፋው ነገር አትደነቁ። ጠንካራ ነው መሆን ያለባችሁ። እያያችሁት ነው ሆያ ሆየውን። ማንም ወጥታ አንዷ በበጎ ነገር ልትቀርብ ትችላለች፣ አንዷ በመጥፎ ነገር ስም ልታጠፋ ትችላለች። ያለንበትን ሶሻል እያያችሁት ነው፣ እንደ ድሮ አይደለም። እና እናንተ ወደፊት ነው መጠንከር ያለባችሁ። መጀመር ያለባችሁን ነገር መጀመር አለባችሁ። ብዙ ድምጻቸው የታፈነ ወጥተው መናገር የማይችሉ አሉ።
አሁን እኔ እነሱ ጋር የቆየሁ ነኝ፣ ግን እዛ ቦታ ይፈነዳሉ እንጂ አያስገቡኝም። ገብተዋል። እንዴት ነው የሚጠቀሙ ሶሻል ሚዲያውን? የአንዷን ሂስትሪ ያመጣሉ። ነገ ጠዋት ዩቱብ ላይ ይቀመጣል። ትወልዳለች፣ ትከብዳለች፣ መናገር አያት አሁን እኛ ስለሌሎቹ ማውራት አሁን አያስፈልግም። የምናውቀው ነገር ስለሆነ አሁን ማውራት ያለብን እዚህ ጋር ስላለ ነው፣ ስለምናደርገው ነገር ከዚህ ጋር ስላለው ነገር ማውራቱ ነው የሚቀለው። ምክንያቱም አሁን ታምዬ እሰማለሁ ትክክል። ያው የሰው ስም ማንሳት አያስፈልግም እና አትደነቅ። ማንም ከማንም እናንተ መስራት ያለባችሁ ነገር ወደፊት አትጥፉ። አያት እኔ ይቅርታ አድርጉልኝ። ያው ሶሻል ሚዲያ የተበተነው ነገር አለ፣ የተበተነብን ነገር አለ። በቃ የሆነ የተበተነብን ይቅርታ አድርጉልኝ፣ በደንብ ይቅርታ አድርጉልኝ። እዚህም ስር ያሉ እዛ ጋር የሚሆኑ የትም የሚሆኑ ሁሉም እህትና ወንድም ነው። ሳሚ ወንድማችን ከዩቲዩብ ጀምሮ ለብዙ ሰው አሁን ሳሚም የማይገባበት ቦታ ነው የተቀመጠው። አብሪሽ ወንድማችን ስንት ስራ መስራት እያለበት ሳይሰራ ቁጭ አለ። ሌሎችም እዚህ ጋርም ያላችሁ ብዙዎቻችሁ ለብዙ ሰው ዋጋ የከፈላችሁ ናችሁ። እኔ ይቅርታ አድርጉልኝ፣ በደንብ ይቅርታ አድርጉልኝ። በእውነት እኛ ትንሽ ያው አበሻነት ሾርት ሚሞሪዎች ነን። ሾርት ሚሞሪ በቃ ዛሬም ብቻ አስመሳዮች ነን። አስመሳይ በተወሰነ የምቀኝነት ነገር ደግሞ ደማችን ውስጥ የሚገኝ ሰዎች ብንኖር አበሾች ነን። እኔ ይቅርታ አድርጉልኝ ለዚህ ቃላቴ፣ በጣም ይቅርታ አድርጉልኝ። በእውነት ሾርት ሚሞሪ ፍጹም ቢኖር እስቲ አሳዩኝ። ፍጹም ሰው እግዚአብሔር ብቻ ነው ፍጹም። ሰው ልጅ ያጠፋል፣ ሰው ልጅ ብዙ ነገር ያደርጋል ምናምንና እውነት ሳሚዬ እዚህ ሚዲያ ላይ ያሉትን ሰዎች እያንዳንዱ ብታያቸው ማለት ነው ፍጹም ሰው ነው ሲፈልጉ የምታያቸው። ጉለት አለብን እኛ እኮ ሰው እኮ ነን። የሆነ እንከን ይኖርብሃል። እንዴት በቃ ንጹህ የሰው ልጅ ንጹህ መሆን አይችልም። ገባክ? ትንሽ ነገሮችን ስትሰራ ያችን አይደለም ብዙ ነገር ሰርተ ትንሽ ያችን ስህተት ነው የሚያየው እና ያቺ ስህተት ደግሞ ቅር ታስብለዋለች። በቃ ለምን እንዴት በቃ ምናምን ይላል። እንግዲህ ታውቃለህ በዛች ጎጆ ውስጥ ስንት ነገር ስትሰራ ስታደርግ ዩቲዩብ እውነት እኔ አንዳንዴ ለማይከፈልክ ነገር ሁሉ እለዋለሁ። እኔ ምንም ገንዘብ ለማያገኝበት ሲጎብጥ አየዋለሁ ሳሚን። ግን ምን ይላል እህቶችን ከጠቀምኩ ወንድሜ እኔ ሌላ ነገር አልፈልግም ይለኛል። ሁሌም ነው የሚለው እንደዚህ። ይሄው አብሪሽ አልሞታ አለ ከአንድ ወር ያልሞላ ምን አልኩት? አንተ አሁን ስራ ስትሰራ እህቶችን ስትመክር ወይ የሆነ ነገር ስትሰራ ራሱ አብሪሽ ይናገር አስከፍል አልኩት። አስከፍል ይሄው አብሪሽ ይናገር። አንድ ወር አልሆነውም ኦልሞስት 20 ምናምን ቀን ያልተደዋወል ነው። ኦልሞስት እንደዛ ነው። እኔ በህይወት የማረሳው ነገር ከአብሪሽ ለአብሪሽ ማለት እኔና አብሪሽን ለማጋጨት አብሪሽ ሱዳን ድሮ የሆነ ፎቶ አምጥቶ ከዛ የሆነ ፎቶ አምጥቶ ሰጡት። እኔን የሚመስል ሰው ነው እና አብሪሽ ተው ሳሚ ተው በቃ ካላስ ይሄንን ተው። እሺ ቤኪ የቀጠል ብያለሁ አይደለ? ለአንተ ራሱ ብያለሁ። እኔ አሁን ሚዲያው ለኔ መዝናኛ ነው። የተቸገረ እህት ካለኝ እረዳለሁ፣ የወደቀ እህት አለኝ እረዳለሁ። እግዚአብሔር ይመስገን። በቃ የሆነ ነገር ችግሮች ካየው ማድረግ ያለብኝን ነገር አደርጋለሁ። ከዛ በኋላ ግን ማለት ነው ፋኮፍ ወሬ መታወራ እኔ አልሰማም። በጣም ከፍታ ላይ መበር ልጅ ነኝ። እንደዚህ ብዬ ራሱ አልሰማም። የሚረዳን ሰው እረዳለሁ። አረብ ሀገር ላይ እየተሰቃየች ያለች እህቴ ካለች ቆም ብዬ አዳምጣታለሁ።
ከዛ በኋላ ግን ማለት ነው ስለ ሳምበዲ አወራለሁ የሆነ ታሪክ አነሳለሁ ምናምን ብትል ቦሷ ነኝ እኔ 5 ዓመት ሶሻል ሚዲያ ላይ በደንብ አድርጌ የታሸው ልጅ ነኝ ብዬ ሁሉ አላዳምጣትም። ጊዜ ራሱ እንዲህ እየተባልኩ ነው በዚህ ወጥቶ ምናምን አልላትም፣ አልሰማትም። ራሱ መስሚያ ራሱ ማለት ነው በጣም ጥጥ ነው። በቃ አልሰማትም። ምክንያቱም ለምንድን ነው ማልሰማው? አንዳንዴ ሳሚዬ ይኸውልህ በጣም ሰው ሲደብረው ማለት ነው አንተ እያወራክ እያለ ዝም ብሎ ገብቶ አንድ ሰው ምሳሌ ከላይ የሆነ ነገር ይበልክ፣ ሳሚ ጀግና አንበሳ ይበልክ፣ ሁሉም ማለት ይጀምራል። አንድ ሰው ትክክል አይደለም ብሎ ይጻፍ። ሁሉም ሰው እንዳለ ከስር እስከ ላይ ድረስ ትክክል አይደለም ብሎ ነው የሚጽፈው። ስለዚህ እኔ ማምነው እዚህ ጋርም ያላችሁ እዛ ጋርም ያላችሁ እጅ ላይ እጅ ተያያዙ። አንድ ሰው ለአንድ ሰው ጥቅም ነው። ምሳሌ ይቅርታ ፖለቲካ አይደለም፣ እውነትን ነው የምናገረው። የቴዲ አሁን የፈመሰው ብቻውን ነው እንዴ? ብቻውን እኮ አይደለም። ብቻውን እንዴት ይፈምሳል ሰው? ዩቲዩቡን ላይክ አድርገው ሰብስክራይብ አድርገው ገባችሁ? አሁን ከዓለም አንደኛ ተብሎ ነው የተጠራው። በማን? በኢትዮጵያውያን። ኢማጂን አያችሁ ወንድማችሁን ምን ያክል የት እንዳደረሳችሁት። ስለዚህ ይሄ ማለት እኮ ነው አንድ ላይ ቁሙ፣ ምቀኝነትን ከውስጥ አውጡ። የሴጣን አገዛዝ ነው፣ ትሞታላችሁ። ስለዚህ በቃ ለሰዎች ነፃ መሆን፣ ደግ መሆን፣ ጥሩ መሆን። እኔ ከወደኩ ሳሚ ከወደቀ ሳምብላ ከወደቀ ጸልዩለት፣ ጸልዩለት። በቃ እናንተ ምንም እኮ አይደለም እኮ ጸልዩለት። የወንድሜን ውድቀት መልስልን፣ ወንድሜ እንዳይወድቅ እግዚአብሔር ወይ ጠብቅልን በሉት። ሲሳሳት ተሳስተሃል ሳይሆን ጸልዩለት። ምክንያቱም ሁሉም ሰው ይሳሳታል። ይሄንን ነው ምለው። እኔ አይ ላቭ ዩ ሁላችሁንም ወዳችኋለሁ። መጥፎም ሰው ካለ ጥሩም ሰው ካለ ሰውየው አላህም ይመቸኛል እግዚአብሔርም ይመቸኛል እንዳለ እኔ መጥፎም ጥሩም ሰው ይመቸኛል። ሁላችሁም ነው የምትመቹኝ፣ ችግር የለብኝም። እኔ ሰው ሳይሆን ምጠላው አስተሳሰብ ነው ምጠላው። እውነት ሳሚዬ እኔ አስተሳሰብ ነው ምጠላው። ሰው ጠልቼ አላውቅም። መጥፎ ነገር ራሱ የሚናገር ሰው እኔ ሰውየውን አይደለም ምጠላው፣ አስተሳሰቡን ከጭንቅላት ውስጥ የሚወጣውን አስተሳሰብ ንግግሩን ነው የምቃወመው እንጂ ሰውየው አይደብረኝም። ለምን እኔ በስላሴ ስራ የተሰራን ሰው እንዴት ያስጣላኛልና። አይ ላቭ ዩ ሁላችሁንም ወዳችኋለሁ። እንግዲህ ልብስ ቀይሬ ያለው ሳሚዬ ከስራ ለወጣ ዜዳችን ይመችሽ ያራዳለች። ዜድ ከስራ አለሽ፣ ጦይባ አለሽ። አውሩ እስኪ ላይም ሄሉ ሰላም ቤተሰብ፣ ሰላም እንዴት አመሻችሁ? እንዴት ነሽ? ሰላም ብያለሁ። ያው አንዳንድ ጊዜ ሲፈቀድልን እንደዚህ አይነት ቦታ ላይ ጥሩ ነገሮችንም ሳንሰስት እንናገራለን እና ያው ወንድሜ ገልጾታል። በእርግጥ ሳሚዬ አውቃለሁ አንተም ጥሩ መልካም ስራ ሰርተሃል። ያው እኔ ግን በአብርሽ ነው አሁን ስታወር ስሰማ የገባሁት እና ምንጊዜም መልካም ነገር ሲሰራ ብዙ ፈተና ብዙ ቻሌንጅ ይኖረዋል። ያው ሶሻል ሚዲያ ደግሞ ተጠቃሚ ስትሆን እነዚህ ነገሮች እንደሚመጡ ግልጽ ነው፣ የታወቀ ነገር ነው። ሁልጊዜ ጥሩ ኮመንት መጠበቅ የለበትም አንድ ሰው። ምክንያቱም የምትሰራው የምታደርገው ከፈጣሪ ብለህ ገባ። ለምሳሌ ሰሚም አሁን እኔም አንዳንድ ጊዜ አያለሁ የምትለቃቸው የምትናገረው ለእህቶች እንደዚህ አታድርጉ፣ ብራችሁን አትበሉ ምናምን የምትለው ነገር አለ። አብርሽ ደግሞ በቅርብ ስለሆነ በደንብም ደግሞ ስለማቀው ለቅድም ስታወር ስሰማ ነው ብዙ አካውንቶቹ የተዘጉት መልካም ስራ ስለሰራ ነው። ገባ አይደለ? እና ያው ብዙ ቻሌንጅ ይኖረዋል። መልካም ስራ ስትሰራ ሁልጊዜ ከሰው የምንጠብቀው ኮመንት እንደምንፈልገው አይደለም እና አንድ መሆን ጥሩ ነው። እውነት ነው ወንድማችን እንዳለው። እሱን ለመሆን ደግሞ ያው ሰው መሆን ብቻ በቂ ነው። ያው አብርሽ በዚሁ አጋጣሚ በጣም ለብዙ እህቶቹ ብዙ ዋጋ ከፍሏል። በጣም ብዙ ማለት ነው እና ምን አልተጠቀማችሁ? እንደውም ተጠቅሞ ምን አለ ይሄን ሁሉ ዋጋ ቢከፍል ተጠቅሞበት አይደለም። የሚሰራውን ስራ ግልጽ ነው፣ ታውቃላችሁ። ጽዳት እየሰራ ነው። ስንት አመቱ እንግዲህ ይሄ ልጅ ማለት ነው። እንደ ሰው እንኳን እየሰራ የተጠቀመበት አይደለም እና አንዳንድ ጊዜ መልካም ስራቸውንም ደግሞ እንትን ባንለው ጥሩ ነው ብዬ እላለሁ። ሳሚዬ ወንድማችን፣ አንተም ደግሞ አላህ ያበርታ። እከታተልሃለሁ፣ አይሃለሁ። በመልካም ስራ በእህቶች የምትከፍላቸው ብዙ ዋጋዎች እንዳሉ አውቃለሁኝ። ያው
አንደርስታንድ በማድረግ አንድ በመሆን ማሳለፍ ነው እንጂ ስሜታዊ አትሁኑ፣ አትበሳጭ በማለት ነው። ትክክል ነሽ። ለኔ ደስታዬ ምን መሰላችሁ? ለኔ ደስታዬ በቃ ልጆች እናንተ እዛ ቤተሰብም እንደ ወጣትነትም እንደ እድሜያችሁም እንደ ሀገርም እንደ ሴትነታችሁ ትናንትና ቤተሰብ እንዴት አድርጎ እንዳሳደጋችሁ እንዴት ዋጋ እንደከፈለላችሁ ታውቃላችሁና መንገድ ላይ እንዳትቀሩ ነው። የብዙ እህቶቻችን መንገድ ላይ ወደ ቤተሰብ ሳይመለሱ ይቀሩ አሉ። በህይወት እያሉ ወደ ቤተሰብ መመለስ ያቃታቸው ሰዎች አሉ። ምክንያቱም የገቡበት ውጥንቅጥ ውስጥ እዛ የኔ ውጥንቅጥ ይዤ አባቴ የተከበረ አባቴን አላሰድብን የተከበረች እናቴን አንገት አላስደፋም ብለው በዛው ቀልጠው የቀሩ ሰዎች አሉና ባለማወቅ ችግር ውስጥ እንዳትገቡ። ብዙ እየጠፋችሁ ያላችሁ በገዛ አጠገባችሁ ባሉ ሰዎች ነውና ዛሬ ሆይ ሆይታ፣ ዛሬ ጋጋታ፣ ዛሬ ጩኸት ነገ ለቅሶ እንዳይሆንባችሁ ነው በቃ ይሄን መልእክት ማስተላልፈው። የዛሬ ደስታችሁ የነገ ሀዘን እንዳይሆንባችሁ ብዙ በጣም መጠንከር አለባችሁ። ነገሮችን በግራ በቀኝ ማየት አለባችሁ። ዘመናዊነት ብቻ በቂ አይደለም። እውነቴን ነው የምነግራችሁ። ባህላችሁንም ቤተሰቦቻችሁን እምነታችሁንም መጠበቅ አለባችሁ። ይሄው ቤኪ አሁን የሄደበት ሀገር ላይ የእነሱን ሀገር ባህል አይደለም አሁን እያንጸባረቀ ያለው ቤተሰቦቹ የሰጡትን ነቅንቀው ተክለው በደንብ እምነቱ የሰጠውን ነገር ይዞ ነው እዛ ያለው ሰው። ያን ነገር ይዛችሁ ብትሄዱ ጥሩ ነው። አሁን ያላችሁበት ሁኔታ ከባድ ነውና በዚህ ጊዜ ደግሞ ያለፈ ጀግና ሴት ያለፈች ገንዘብ ብታስቡትም ባታስቡትም ነገ መምጣቱ አይቀርም። ጤናችሁ ላይ ግን በጣም ጥንቃቄ አድርጉ። እናንተ ጀግኖች። ለእህቶቼ አንድ ነገር ማስተላለፍ የምፈልገው አብርሽም ሁሉም እንዳሉ ይዛችሁ ተገኙ። እመኑኝ፣ ይዛችሁ ተገኙ። ካልያዛችሁ አሁን ላይ ማለት ነው እናቴ ትወደኛለች፣ እህቴ ለእኔ እንዲህ ናት፣ ላይፌ እንዲህ ነው፣ ምንም ዋጋ የለውም። ሚዲያ ላይ የዚህን ያክል ተከታይ አለኝ፣ እንትኔ እንዲህ ነው፣ የኔ አስተሳሰብ። ይዛችሁ ተገኙ። ከእግዚአብሔር ቀጥሎ የሚጠቅማችሁ ፍሉስና ፍሉስ ነው። የምሬን ነው የምላችሁ። ይሄ እኔ ላጥፋችሁ እንደ ወንድም ማለት ነው። እንደ ወንድም ይዛችሁ ተገኙ። ይዞ የተገኘ ሰው የትም ቦታ ላይ መኖር ይችላል። ያለዛ ይዛችሁ ያልተገኛችሁ ቀን ታላቅ ሆነህ ታናሽክ ይልካል። ሂዳተ ውሃ አንጣ ነው የሚልክ። ሂጃቺ እንትኑን ጠቢ ነው የምትልሽ። ንጉስን ንጉስ የሚያስብለው በዚህ ሰዓት ላይ ገንዘብና ገንዘብ ነው። ልፉ። ገንዘባችሁን የምትልኩበትን ሰው እወቁ። እውነቴን ነው ምለው። በደንብ አድርጋችሁ ጭንቅላታችሁ ሜንታሊቲ ያስብ። ያ ገንዘብ እንዴት እንደሚወልድ እንዴት እንደሚሰራ ይወቅ። ካላስ ከዛ ገንዘቡ ላይ ማለት ነው ጸልዩበት። እኔ በዚህ ነው ማምነው። አስራታችሁን ማለት ነው አስራታችሁን አውጡ። አስራቱን ያወጣ ሰው ሁሌም ሀብታም። ሰደቃሽን አውጪ እናቴ፣ ሰደቃሽን አውጪ። ያንን አድርጊ። ቂጥሽን ወተፈሽ ስሪ። በቃ አብርሽ እንትናም ሳሚም የሰው ሀገር ምን ያሰድደዋል? በቂ እኮ ነገር እኮ አለው እኮ ሀገር ላይ። ሳሚ ምን ያሰድደዋል? ለምን ነገ የተሻለ ነገር ለመያዝ ነው እንጂ ሁላችንም ያለን ነገር ይበቃናል። ስለ እኔ ሂስትሪ ምሳሌ ሳሚ ያውቃል። ያለን ነገር በቂ ነው። ግን የሚያሰድደን ይህንን ያክል ምናምን ነገ የተሻለ ለማድረግ ነው። እና ከያዛችሁ እንደ ንጉስ እንደ ልዕልት ትኖራላችሁ። ካልያዛችሁ ገረድ ናችሁ። ግድና ነው በቃ። ታገቢያለሽ፣ ባልሽ ሂጂ ግሬን ጠቢ ምናምን የሚልሽ ካለሽ እኩል ተደራድረሽ ትኖሪያለሽ። እውነታው ይሄ ነው። ከፈለግሽ ተቀበይ፣ ከፈለግሽ አትቀበይ። ግን የሚያጋጥምሽን አብሶሉትሊ ሰርቼ ስነግርሽ ገንዘብ በዚህ ምድር ላይ ከእግዚአብሔር ቀጥሎ ከጤና ቀጥሎ ቤዚክ ነገር ነው። ቤዚክ ይኸው መጀመሪያ ለእግዚአብሔር ቀጥሎ ለጤና ቀጥሎ ለገንዘብ ነው ቦታ መስጠት ያለባችሁ። አክብሩት፣ ያከብራችኋል። በቃ አንድ ቤኪ አንድ አባባል አለና የሚገርም ነገር አሁን ብዙ የገጠር ልጆች በጣም ገጠር ውስጥ ያደጉ ልጆች
በጣም የሚጸጽታቸው ነገር እንዳለ ይገባኛል። እኔ አንድ የሆነ እንትን ላይ ስሰማ እልም ያለ ገጠር ውስጥ ከቤተሰቦቹ ጋር በሰላም ምንም ስለ ምግብ ሳይጨነቅ ስለምንም ከነሱ አልፎ ተርፎ ከተማ እየወሰደ የሚሸጥ የነበረ ልጅ በደም ስለምንም የማያስቡ ልጆች ቴክኖሎጂ መጣና ደላላ ገብቶ እዛ እነሱ ሰፈር ውጭ ሀገር ካልወሰድናችሁ ምናምን ብለው ከወሰዷቸው በኋላ ገብቷቸዋል። ምግብ ናፈቀ። አስበሃል? ምግብ ገጠር እኮ ስለ ምግብ አስቦ አያውቅም። ገጠር እያለ እኮ ስለምንም ነገር አይምሮ አስቦ አያውቅም። በሰላም ነበር የሚኖረው። ግን የተሻለ ነገር እንሰጣቸዋለን ብለው ያመጧቸው ወደ ስደት ያመጧቸው ሰዎች እዚህ ምግብ ሰው እየበላ እነሱ ምግብ እያማራቸው ያን ተርፎ ማን ይብላው የሚባለው ምግብ ትተው መተው ሰው ምግብ እስከሚያምረው ድረስ ኑሮ እስከሚከብድ ድረስ ገንዘብ እንዴት እንደሚገኝ እስከማማጥ ድረስ ሲደርስ ምንኝ ነው እንደዚህ እየተሰቃየ ያለውት ብሎ ተመልሶ ወደ ገጠር ገብቶ ማረስ ጀመረ፣ መስራት ጀመረ። እንደ ድሮ ወደ ድሮ ተመለሰ። ጓደኛው ግን አልመለስም ከተማ ነው የሚሻለው ብሎ ከተማው የሚገርም ነገር ጓደኛው 10-15 ዓመት ሙሉ ሰው ሀገር ላይ ቤት አልሰራም ይማቀቃል። ልጁ ግን ገጠር ውስጥ በሰላም እየኖረ እያረሰ መስኖ አድርጎ አትክልቱን እንትን እያለ ከነሱ ከሚበሉት አልፎ ከተማ እየወሰደ እየሸጠ ኑሮ አሁን በ15 ዓመት ውስጥ 3 የሚያማምር ቤት ሰርቷል። ልጁ ግን እስካሁን ቤት አልሰራም፣ ስደት ላይ ነው ያለው። አያችሁ፣ አንዳንዴ የምንጨናነቀው ነገር የሆነ ሰላም ያሳጣን ነገር የዓለም ውስጥ ገብተን እዚህ የሆነ ብልጭልጭ የሆነ አርማታ የበዛበት ዓለም ውስጥ ገብታችሁ ነገሮቻችሁ በሙሉ እርስት አድርጋችኋል። የሚገርማችሁ ግን ገጠር ውስጥ እኮ ሰላማዊ ኑሮ እኮ መኖር ይቻላል። በጣም የሚገርም ነው። እኔ በገጠር ልጆች በጣም ነው የምቀናው። በሰላም በቃ ደስተኛው ነው ምንም ነገር ሳይጎልባቸው፣ እንደውም ተከብረው አግብተው ወልደው ሰላማዊ ኑሮ ነው። ግን የገጠር ኑሮ ሌላ የከተማ ኑሮ እንድናይ ያደረጉን ደላሎች መቼም የስራቸው ልስጣቸው ነው የሚባለው። ሌላ ምን ይባላል ብለን ሳሚዬ፣ እኔ አንድ ነገር ልንገርህ። ያነሰኝ ነገር አለ? እስቲ ንገረኝ። ማለት እዛ እያለሁ ያነሰኝ ነገር አለ? የለም። እኔ እንደው በጣም ቢገርመኝ ነገር በባህላዊ ነገር ተከበው ሁሉ ነበረ። እኔ አይቼው ማላውቀው ነገር ሁሉ አንተ ጋር ይቻላል። ሁሉ ነገር የተሟላ ነገር በሞተር እንደፈለግ ከአንዱ ከተማ ወደ አንዱ ከተማ ትሽከረከራለህ፣ ደረትን ነፍተህ በሰላም ትኖር ነበር። አዎ፣ ግን ምን መሰለህ አሁን እዚህ እኔ ኪዳነ ምህረትን ስንት ሰዓት እንደምሰራ ታውቃለህ? እውነት እመኑኝ ማርያምን 12 ሰዓት ነው የምሰራው። 12 ሰዓት መስራት አይደለም። ከዚህ ወጥቼ ደግሞ ጂም ገባለሁ። ስወጣ ከፈለክ አሁን ለንደን ከተማ ላይ ነኝ ያለው፣ ስወጣ አሳያለሁ። እና ከዚህ በትሬን ነው የሚሄደው ወደ ቤት እንደገባው ኦልሞስት በቃ 16 ሰዓት ውጭ ነኝ ያለሁት። ማርያምን ነው የምልክ። ምተኛው 4 ሰዓት ራሱ አይሞላም። ለምን መሰለህ? ነገ ላይፍን ለማስተካከል ነው፣ ኦርደር ለማድረግ። ከዛ ላይ እኔ ማንም ሰው 5 ሳንቲም ቢጠይቀኝ አልሰጥም። ምክንያቱም በሰዓት ስለሚከፈለኝ ዋጋ እየከፈልኩ ያለሁበትን ነገር ስለማቅ ለነገ ለላይፌ ብዬ ማለት ነው። መቀለድ ሁሉ አልፈልግም በዛ ነገር። ለዚህ ነው የሚያናድዱኝ። እኔ ማለት በአግባቡ እኔ ምሳሌ አስራቴ ማውጣት ፈልጋለሁ። በአግባቡ መረዳት ያለበት ሰው በጣም የተቸገረ ቅድም አሁን